እንዲያወሩ በቃ ሰማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው የምታደርጊው? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል ይሄንን ደግሞ በደንብ ጠንቅቀህ ታውቃለህ። ስለዚህ በደንብ አድርጌው አንቀባርሪ ነው ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ ነው። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታሳየቷ ነበር። አልተኛም እያየን እኮ ነው። አልተኛም ስልመ ረበለው ሌላኛው ትኩሳት ደግሞ ሌላኛው ዘበኛ የአብርሽ ሌላኛው ቡችላ መጥቷል። ዛሬ እንግዲህ ሩታ እንግዲህ የትላንቱ በቀል ተበቅላለች። ተው ሩታን አትንኳት ምንላችሁ በመገኘት ነው። እንግዲህ ከሷ ጋር መፎካከር ይቅርባችሁ። ኤርሜላ አታዋጣህም እያለህ ነበረ አብርሽ። ሩታን አችላትም በእልክ አትምጣባት። ያ ሁሉ ትላንት ሳቀህ የት ሄደ? እውነትም የት ሄዶ ነው የትላንት ሳቅ? ያ ሁሉ ሙድ ያስከነበረው ከትላንቱ የበለጠ እኮ እረር ድብን አረገች። ዛሬ እንግዲህ ምን ታመጣለህ? እሷማ የትላንቱ በቀል ስለምትበቀል ነው ልጄን ላይ እመጣለሁ ሲላት፣ እንግዲህ እሷ ደግሞ በደስታንም ጠርታ በዚህ መልኩ አብርሽን እብድ ልታረገው እንትን ብላ አቅዳ ነው የጠበቀችው። እንግዲህ ተሳክቶላታል። በስከመጨረሻም እንግዲህ ደስታን ከቤት አስወጥቶታል። በእንደዚህ መልክ ባይሆን ጥሩ ነበርና እንግዲህ አብርሽ ለኤርሜላ ወስደህ ልሰጣት ነበር ልጁ ይዘህ የተነሳህ ወይስ ካንተ ጋር ሆቴል ለሆቴል እያዞርክ ልታሳድገው ነበር? እስኪ አልገባኝም። በነገራችን ላይ የኤርሜላ የሆነ ነገር ልነበር ታውቁት። በቃ ይለፋኝ እንዴ! ኧረ ሩታዬ የኛ ጀግና የኛ አንበሳ ተከፍለሻል፣ ወጥተሻል። ሩታ ናት እንኳን። ይሄ ደግሞ ኬት የመጣ ኩልኩል ነው በእናታችሁ። እሷ ላይ ጮህ አልተኛም እያየን እኮ ነው። አልተኛም ስልመጣ እያለቀሰ ለማጫወትና ያሸንጉሊት ኖ አልገባውም። ቤት እኮ እኔ እኮ ቤት የገባሁት እዚህ ጋር ነው። ውስጥ አልገባውም። መኝታ ቤት እኔ ስማኛ እንዴ ከነሱ መከራከር ምንም አያስፈልግም እኮ እኛ አሁን እኮ እኛ ከነሱ ጋር መከራከር ምን ማድረግ መጥተልህም ተሸክመህ የምትወስደው ነገር አለ። እኔ እናንተ እዚህ ጋር እኔ ይኸውልህ በዚህ ጤልን ብዙ እናድርግ አይደለም አስቀምጠ መተህ ብታወራ ደስ ይላል። እሺ ነበር ቢያንስ ልጄ እንቅልፍ ያስፈልገዋል አለ ማነው ሲጀምር ሰው ያስጠላው ላይሆን ይችላል። እንኳን አንድ ነገር ልንገርሽ፣ የመጀመሪያው ባልሽ ቀድማ ከምንም ነገር ልጅ እያለቀሰ ይሄ በሻማ ሙድ ሮማንቲክ ምናምን ራት ግብዣ ሌላ ታሪክ ነው። እሱን ሄደ ለምንድን ነው የመጀመሪያዋ የሚስት የልጅ እናት ትቀድማለች ብለህ ያላልከው? ስንትና ስንት ነገር ሲላ ጀምር ተልካረ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እና ውድ ቤተሰቦቼ እንግዲህ ሩታ የትላንቱ በቀል በደንብ በሚገባ መልኩ ተበቀላለች ማለት ነው። እንግዲህ የትላንቱ ተሳክቶላታል። ምክንያቱም ያው እሷ ተዘጋጅተበት ነው። አብርሽ ልጄን ላይ እመጣለሁ ሲላት እሺ ና ብላ እንግዲህ ደስታንም ጠርታ ቤቱ በእንደዚህ መልክ ፏብትን አርግታ ቀይዋ ቀሚሷ ለብሳ ራሷን ፈታ ዘና አርግታ የሌለ ውብ ተውባ ማለት ነው። አብርሽን ጮጋራው ልጠጥ ትላንት በቃ ጮጋራይ ልጦኝ ነበረ። ወተት እንኳን ጠጥቼ ልመለስ አልቻልኩም ነበር አለ። እንግዲህ የዛሬው ጭራሽ ራሱ ፌንት ሳያነሳ አይቀርም። እንግዲህ ደስታም ደግሞ በሚገባ ተናግሮታል ማለት ነው። ልጅን አትንካብኝ ብሎታል። የመጨረሻ ረርድብን እንዲያረገው ማለት ነው። ልዑሌን በልዑሌን አትንጣብኝ፣ ልዑሌን አትንካብኝ። እስከዛሬ የት ነበርክ? ከ10 ሴት ጋር አለሌስ እያልክ ልጅ አስታውሰህ ነበር ወይ ብሎ እንግዲህ በሚገባው ልኩ ነግሮታል። እንግዲህ ሌላኛው ትኩሳት ደግሞ የአብርሽ ቡችላ መጥቷል። ይሄ ደግሞ ኬት እንደመጣ አንድ ቀን አይተናም ነበር። በነገራችን ላይ ከዚህ በፊት ሩታን ብራንክ አድርጓት ነበርና ትዝ ካላችሁ ዩቲዩቡ የተከፈተለት ሰዓት ማለት ነው።
እንግዲህ እሷን ብሏለች አንድ ቀን ነው ቤት ያመጣ። እስከዛሬ ደግሞ ከተለያዩ ሴቶች ሲሆን እስከዛሬ የት ነበርክ? ዛሬ እንዴት ነው ለኔ መጥተህ እንደዚህ የምትናገረኝ? ብለዋለች። እንግዲህ ከዛሬ በኋላ ምንም ከዛሬ በኋላ ያለው ታያለሽ፣ ከዚህ በፊት ግን አልነበርኩም ብሏል። ከዛሬ በኋላ ምን ልታረግ ነው? አብረሽ ከሚመጡ ሴቶች ጥግ ጥጋቸው ልታስይዘልን ነው? ወይኔ ውሽሚት ውሃ በላት፣ ውሽሚት ውሃ በላት። ወይኔ ውሽሚት እንግዲህ ጭራሽ ልጁን እያስለቀሽ ነው። አንቺ ለምን እንደዚህ ትደሰቻለሽ? ለምን እንደዚህ ሆነሽ እናይሻለን? በዚህ ልክ ያንቃጥላቸዋል ማለት ነው የሩታ ደስታ። አብርሽማ በቃ ራሱ ሊስት እኮ ምንም አልቀረውም። የምር ራሱ ሊስት ምንም አልቀረውም። በዚህ ልክ መቼስ ወንድ ልጅ የጣለው ሲያነሱበት አይወድም የሚባለው ባንታ አይተናልና ለማንኛውም እንግዲህ ምንም ማድረግ አይቻልም። ዋጣ አድርገው እንግዲህ ደስታን በዚህ ልክ ጎትተህ ማውጣትህ የሰው ልጅ ቤት ከገባ በስነ ስርዓት ነው እንጂ የምታስወጣው በዚህ መልክ አልነበረም። እንግዲህ ያለህ አስተሳሰብ ነው ያለህ አስተዳደግ ነው የሚያሳየውና ለማንኛውም በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ባይ ባይ ቤተሰቦች፣ ወዳችኋለሁ።